በቅርቡ በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ተካሂዶ እንደነበር ይታወሳል። ኢትዮጵያ ስሟ በገነነበት የአትሌቲክስ ውድድር ቶኪዮ ላይ የተመዘገበው ውጤት አንገት የሚያስደፋ የስፖርቱን ቤተሰብ መላ ዜጎችን ያሳዘነ ሆኖ አልፏል። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መግለጫ ሰጥቶ ነበር። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን በተገኘው ውጤት ፌዴሬሽኑና ልዑካን ቡድኑ ማዘናቸውን ገልጸው የተገኘው ውጤት ኢትዮጵያን የማይገልጽ መሆኑን ተናግረዋል። ሕዝቡን ከልብ ይቅርታ እንጠይቃለን ብለዋል። ፕሬዝዳንቱ አብሮ ለመስራት ፍላጎት አልነበረም፣ አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ በአፍ እሺ ብለው ነገር ግን አይተገብሩትም፣ ፍላጎት የላቸውም ሲሉ ገልጸዋል። ሀገራዊ ስሜት የለም፣ አትሌቶች ሀገራዊ ስሜት የላቸውም፣ ይህ ለውጤቱ ተጽዕኖ አሳድሯል፣ ወደፊት በስፋት ይሰራበታል ብለዋል። የአትሌቶች ማህበር ፕሬዝዳንት የሆኑት አትሌት የማነ ጸጋይ ለጠፋው ውጤት ይቅርታ አይደለም መታሰርም ሲያንሰን ነው ሲሉ ተናግረዋል። የተመዘገበው ውጤት የማይገባ ነው፣ ይቅርታ አይደለም አለመታሰራችንም አንድ ነገር ነው ሲሉ ገልጸዋል። እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማያልፉ እርግጠኛ ነበርኩኝ ብለዋል። ሀገራዊ ስሜት የለም፣ አትሌቶች ሀገራዊ ስሜት የላቸውም አትሌት ስለሺ ስህን ለጠፋው ውጤት ይቅርታ አይደለም መታሰርም ሲያንሰን ነው አትሌት የማነ ጸጋይ። በቅርቡ በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ተካሂዶ እንደነበር ይታወሳል። ኢትዮጵያ ስሟ በገነነበት የአትሌቲክስ ውድድር ቶኪዮ ላይ የተመዘገበው ውጤት አንገት የሚያስደፋ የስፖርቱን ቤተሰብ መላ ዜጎችን ያሳዘነ ሆኖ አልፏል። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መግለጫ ሰጥቶ ነበር። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን በተገኘው ውጤት ፌዴሬሽኑና ልዑካን ቡድኑ ማዘናቸውን ገልጸው የተገኘው ውጤት ኢትዮጵያን የማይገልጽ መሆኑን ተናግረዋል። ሕዝቡን ከልብ ይቅርታ እንጠይቃለን ብለዋል። ፕሬዝዳንቱ አብሮ ለመስራት ፍላጎት አልነበረም፣ አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ በአፍ እሺ ብለው ነገር ግን አይተገብሩትም፣ ፍላጎት የላቸውም ሲሉ ገልጸዋል። ሀገራዊ ስሜት የለም፣ አትሌቶች ሀገራዊ ስሜት የላቸውም፣ ይህ ለውጤቱ ተጽዕኖ አሳድሯል፣ ወደፊት በስፋት ይሰራበታል ብለዋል። የአትሌቶች ማህበር ፕሬዝዳንት የሆኑት አትሌት የማነ ጸጋይ ለጠፋው ውጤት ይቅርታ አይደለም መታሰርም ሲያንሰን ነው ሲሉ ተናግረዋል። የተመዘገበው ውጤት የማይገባ ነው፣ ይቅርታ አይደለም አለመታሰራችንም አንድ ነገር ነው ሲሉ ገልጸዋል። እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማያልፉ እርግጠኛ ነበርኩኝ ብለዋል።